ከሚያስቀምጠው መልካም ተግባሮች መካከል ትልቁ አላህ Subhanahu Wa Ta'ala መፍራት ነው። الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله أحمده سبحانه وأثني عليه ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها المسلمون التوبة الصادقة ونتنياي ونتوبت ودع الله سبحانه وتعالى من ملس من يأكل أسفلاقين ويميلون يميسفاوس هنا كولهم بما اسقدم أوصي نفسي وإياكم بتقوى الله عز وجل راسينم إنانتنم الله سبحانه وتعالى بمفرات بزيه لا يستاوسال ምክንያቱም የሰው ልጅ ከሚሰራው ስራ ሁሉ መልካም የሚባለው አላህን መፍራት ነው። ለነገ ይጠቅመኛል ብሎ ከሚያከማቸው ከሚያስቀምጠው መልካም ተግባሮች መካከል ትልቁ አላህ Subhanahu Wa Ta'ala መፍራት ነው። በእኔና በአላህ መካከል ብሎ ደብቆ ከሚያስቀምጠው መልካም ስራ ተቅዋላህ አላህን መፍራት የሚያክል ምንም ነገር የለም። በግልጽም ማለት ነው በተግባር ላይ አውለን በግልጽ እንድናሳየው አላህ Subhanahu Wa Ta'ala ከሚፈልገው ተግባራችን ተቅዋን የመሰለ ነገር የለም። ሐቂቃ አላህ Subhanahu Wa Ta'ala ፈርተን አላህ ያዘዘውን የምንታዘዝ አላህ የከለከለውን የምንከለከል ከሆነ የዚህን ውጤት የምናገኘው አኺራ ወኢነማ ተወፈውነ ኡጁረኩም የውመል ቂያማ ለሥራዎቻችሁ ማለት ነው ክፍያ የሚሰጣችሁ የውመል ቂያማ አላህ ከጀሃነም ነፃ አውጥቶት ለጀነት ያበቃው የሆነ ባሪያ እድለኛ ነው፣ ትልቅ እድለኛ ነው ይላል አላህ Subhanahu Wa Ta'ala። ወመል ሐያቱ ዱንያ ኢላ መታዑል ጉሩር የዱንያ ህይወት መሸምገያ ናት። የዱንያ ህይወት ዘላለም የሚኖርበት አይደለም። የዱንያ ህይወት መሸጋገሪያ ናት። በመሆኑም አላህን የሚፈሩ የሆኑ የአላህ ባሮች አላህ ያዘዛቸውን በመታዘዝ አላህ የከለከላቸውን በመከልከል ለእውነተኛ ለሆነው ሀገራቸው ይዘጋጃሉ። ዓቂል የሚባለው አስተዋይ የሚባለው እንግዲህ የሚመለስበትን መመለሻውን የማይረሳ የምጓዘው ወዴት ነው የዘላለማዊ ህይወቴ የት ነው የሚለውን ነገር ከፊት ለፊቱ አድርጎ ስራውን ምን የሚያደርግ ነው የሚያስተካክል የጎደለውን የሚሞላ ነው። ነገ አላህ Subhanahu Wa Ta'ala ፊት ባሮች በአጠቃላይ አላህ ፊት ይቆማል። በዛን ዕለት የማይዋረድበትን በዛን ዕለት ማለት ነው ቀና የሚልበትን መልካም ስራ ዛሬ የሚተገብርበት እንደዚሁም አላህ ሐራም ያደረገውን የሚከለከልበት ከወንጀል ማለት ነው ራሱን የሚያቅብበት ሀገር ላይ እንደሆነ ለሰከንድም የማይረሳበትና የማይዘናጋ ነው። ሙእሚን ሊሳሳት ይችላል፣ ሊያዳልጠው ይችላል፣ የሆነ መጥፎ ነገር ላይ ሊወድቅ ይችላል። ነገር ግን ወዲያው ደንግጦ ወደ አላህ Subhanahu Wa Ta'ala ይመለሳል፣ እስትግፋር ያደርጋል፣ ተውበት ያደርጋል። በዚህም ጊዜ አላህ Subhanahu Wa Ta'ala የሚሄድበትን መንገድ ቀጥተኛውን መንገድ በአግባቡ እንዲመለከት መንገዶችን ያመቻችለታል። ወዲያው አስተዋይ እንደሚሆን አላህ Subhanahu Wa Ta'ala ነግሮናል። ነገር ግን በወንጀል ላይ ዘውታሪ የሚሆን ከሆነ ዛሬም አላህ Subhanahu Wa Ta'ala የሚያመጽ ከሆነ ነገም በዛው ላይ የሚቀጥል ከሆነ ሁሌ ከአላህ ጋር በወንጀል ጦርነት የሚከፍት ከሆነ ታላቅ አደጋ ውስጥ ነው ያለው ማለት ነው። ይሄንን ደግሞ የሚያውቀው አንድ ሰው ነፍስያውን ቆም ብሎ ራሱን ሲመረምር ራሱን ሲመለከት የዛን ጊዜ አይቡ ነውሩ ጉለቱ ሁሉ ማለት ነው ይታየዋል። ነገር ግን ወንጀል ላይ ተውበትን ተዘናግቶ እስትግፋር ከማድረግ ተዘናግቶ የሌሎችን ማለት ነው አይን የሚከታተል ከሆነ መቼም ቢሆን ማለት ነው ካለበት ወንጀል ካለበት ስህተት ውስጥ መውጣት አይችልም። ነገር ግን ራሱን የሚመለከት ከሆነ አይቡን ነውሩን
የት ጋር ነው ጉለቴ? በእኔና በአላህ መካከል ያለው ምንድነው ያጓደልኩት? በእኔና በሰዎች መካከል ያለኝ ግንኙነት ምን ይመስላል? እያለ ሁሉ ጊዜ ማለት ነው ከራሱ ጋር ሙሐሰባ የሚያደርግ ከሆነ የዛኔ የተውበት በር ይከፈትለታል። አላህን ሱብሓነሁ ወተዓላ ይቅርታን ይጠይቃል። አላህን ሱብሓነሁ ወተዓላ የሰራውን መጥፎ ነገር ይምረው። ኡላኢከ ጀዛኡሁም መግፊረቱ ሚን ረቢሂም ብሏል። ተውበት የሚያደርጉ የሆኑ ሰዎች ለነሱ መግፊራ አላቸው። አላህ ከጌታቸው የተዘጋጀላቸው የሆነ ይቅር ባይነት ተዘጋጅቶላቸው ጀነትም ተዘጋጅቶላቸዋል። ይህ ጀነት ደግሞ ዘውታሪ የሚሆኑበት አንዴ ገብተህ ከዛም በኋላ ውጣ የማይባልበት የሆነ ዓመት ያክል ተቀምጠሃል ከዛ በኋላ ይበቃል የማይባልበት አለ። ኻሊዲና ፊሃ ወኒዕመ አጅሩል ዓሚል። የሰሪዎች ምንዳ ምን ያክል የሚያስደስት ነው አለ አላህ ሱብሓነሁ ወተዓላ። መቼ? ዛሬ ዱንያ ላይ ጊዜው ከማለፉ በፊት ዛሬ ዱንያ ላይ የሰሩ ከሆነ ማለት ነው። ማንኛውም ሰው የአላህ ሱብሓነሁ ወተዓላ እርዳታ ፊት ለፊት አድርጎ በመልካም ሥራ የሚሽቀዳደም ከሆነ ያን መልካም ነገር ማግኘት ይችላል። አላህ ያገራለታል። ነፍስያውን የሚታገል ከሆነ ነፍስያውን በቁጥጥር ስር ማዋል ይችላል። ከነፍስያው ጋር ትግል የሚያደርግ ከሆነ ትክክለኛው መንገድ ለመያዝ ጥረት የሚያደርግ ከሆነ አላህ በትክክለኛው መንገድ ላይ እንዲጓዝ ያደርገዋል። በእውነት ማለት ነው በስድቅ አላህን ለመፍራት ቆርጦ የተነሳ ከሆነ አላህ ይረዳዋል። ያ ቀውሚ ኢነማ ሃዚሂ አልሐያቱ ዱንያ መታዕ። ህዝቦቼ ሆይ ይላል መካሪው ረጅሉን ሷሊሕ ለህዝቦቹ በሚመክርበት ጊዜ ያ ቀውሚ ኢነማ ሃዚሂ አልሐያቱ ዱንያ መታዕ፣ ህዝቦቼ ሆይ ይህች ዱንያ የምንኖርበት ተራ የሆነች ትንሽ መጠቃቀሚያ ናት፣ መታዕ ናት። ወኢነ አልአኺረተ ሂየ ዳሩል ቀራር፣ አኺራ ግን ዳሩል ቀራር ዘውታሪ ማለት ነው የምንሰፍርበት ዘውታሪ የምንኖርበት ሀገር ነው። መን ዐሚለ ሰይአተን ፈላ ዩጅዛ ኢላ ሚስለሃ፣ መጥፎ ሥራ የሠራ የሆነ ሰው በመጥፎ ሥራ አንድ ከሆነ አንድ ወንጀል የሚጻፍበት በዛ ነው የሚጠየቀው። አላህ ሱብሓነሁ ወተዓላ መልካም ሥራን ግን በ10 ከዛ በላይ ነው እያባዛ የሚሰጠን። ወመን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ፣ ከወንድም ከሴትም መልካም ሥራን ማለት ነው የሠራ የሆነ ሰው ወሁወ ሙእሚን፣ አማኝ ሆኖ መልካም ሥራን የሠራ የሆነ ሰው ፈኡላኢከ የድኹሉነ አልጀና፣ እነዛ ጀነትን ይገባሉ። ዩርዘቁነ ፊሃ ቢገይሪ ሒሳብ፣ ያለ ሒሳብ ማለት ነው ያለ ተመን ከአላህ ሲሳይን ርዝቅን ማለት ነው ይረዘቃሉ ሲል አላህ ይነግረናል። ምናልባት ተውበት ሁል ጊዜ የአላህ ሱብሓነሁ ወተዓላ የተውበት በር ክፍት ነው ሁል ጊዜ ማለት ነው። በሩ እስከሚዘጋ ድረስ የሚዘጋበት ወቅቶች አሉ። ያ ወቅት እስከሚመጣ ድረስ ለምሳሌ ሰክረተል ሞት ላይ እስካልደረሰ ድረስ አንድ ሰው የተውበት በሩ ክፍት ነው። ሰክረተል ሞት ላይ ሲደርስ ግን የዛን የጣረ ሞት ላይ በሚሆንበት ጊዜ እኔ ተውብቻለሁ ተመልሻለሁ፣ የዛን ጊዜ ሃይሃት ተከልከል፣ አላህ ሱብሓነሁ ወተዓላ በሩን ይዘጋበታል። ፀሐይ መውጫዋን የለወጠች ጊዜ የዛኔ ማለት ነው ተመልሰናል ቢል አላህ ሱብሓነሁ ወተዓላ ተውበትን አይቀበልም። ከዛ ውጪ ማለት ነው የተውበት በር ክፍት ነው። አላህ ሱብሓነሁ ወተዓላ ተውበትን ይቀበላል። ይቅርታን የጠየቀ የሆነ ሰው አላህ ሱብሓነሁ ወተዓላ ይቅር ይላል። በተለይ ደግሞ አጋጣሚዎችን ተጠቅሞ አላህ ሱብሓነሁ ወተዓላ ያመጣልንን አጋጣሚ በመልካም ነገር ወደ አላህ እንድንቃረብበት እንደ ረመዳን ፊት ለፊታችን የሚገኘው ትልቁ ማለት ነው እንግዳ ይሄንን ተጠቅሞ ማለት ነው ልቡን ንጹህ አድርጎ ተውበቱን አስተካክሎ ወደ አላህ ሱብሓነሁ ወተዓላ የተቃረበ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ምን ጊዜም በሩ ክፍት ነው። የበለጠ ደግሞ ለመልካም ሥራ ይህንን አይነት ባሪያ አላህ ሱብሓነሁ ወተዓላ ያነሳሰዋል ማለት ነው፣ ይረዳዋል ማለት ነው። ኢዘን ረመዳን ባለፈው ኹጥባችን እንግዲህ እንዴት መቀበል እንዳለብን ኢስቲቅባል እንዴት ማድረግ እንዳለብን የተለያዩ ነጥቦችን አንስተናል። ከዛ መካከል አንደኛው ምንድነው? ተውበት። ልባችንን ንጹህ አድርገን ይህንን ረመዳንን ልንቀበል ይገባል። ትላንትና በነበርንበት አህዋል አሁንም
በዛው አህዋል አይደለም ረመዳንን ልንቀበል የሚገባው። ምናልባት ይሄ ረመዳን ጀምረን እንጨርሰዋለን አንጨርሰው ራሱን የቻለ ነው፣ የመጨረሻችን ሊሆን ይችላል። ይሄን ፉርሳ እንዴት ነው መጠቀም ያለብኝ የሚለውን ነገር አሁን ባሉት ቀናቶች ውስጥ ቁርጥ ያለ ማለት ነው ቁርጠኝነት የታከለበት ንያችን የተስተካከለ ሆኖ ልንጠብቀው ይገባል። ተውበት አላህ Subhanahu Wa Ta'ala ይወዳል። ተውበት የሚያደርጉ ሰዎችን አላህ ይቅር ይላል። فمن تاب من بعد ظلمه ከበደለ በኋላ ካጠፋ በኋላ ተውበት ያደረገ ከሆነ ወአصلح ያበላሸውን ነገር ያስተካከለ ከሆነ فإن الله يتوب عليه إن الله غفور رحيم الله ተውበትን ይቀበላል። አላህ ይቅር ባይ የሆነ አምላክ ነው ይላል። ምናልባት ይህ ተውበት ጊዜው ከማለፉ በፊት የተጠቀምንበት ከሆነ አሉ ሰዎች የሚጸጸቱ ሰዎች አሉ። አላህ ነግሮናል። ነገር ግን ጸጸታቸው የማይጠቅም ይሆን أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الصاخرين እንዲህ ብለው ጸጸት ውስጥ የሚወርቁ ነፍሶች አሉ። ዋጥፋቴ እያሉ የሚጸጸቱ ማለት ነው። ይህን ከማለቷ በፊት ነፍስ ይላል አላህ Subhanahu Wa Ta'ala على ما فرطت في جنب الله የአላህን ትእዛዝ ሳጓድል ነበር። አላህ ያዘዘውን አልታዘዝም ነበር፣ የከለከለውን አልከለከልም ነበር። ዋጥፋቴ እያለች የምትጸጸት ነፍስ አለች ማለት ነው። ያ ቀን ከመምጣቱ በፊት የተከፈተውን የተውበትን በር ልንጠቀምበት ይገባል። አላህ Subhanahu Wa Ta'ala በሌሊቱ ክፍለ ጊዜ ወደ ሰማይ ዱንያ በሌሊት 1/3 ሲቀር ይወርድና ማን ነው ተውበት የሚያደርገው? ተውበቱን የሚቀበለው ማን ነው? እስትግፋር የሚያደርገው እስትግፋሩን የሚቀበለው ማን ነው? ጥያቄ ያለው ጥያቄውን ማስተናግድለት ይላል አላህ Subhanahu Wa Ta'ala። በቀንም እጁን ይዘረጋል አላህ Subhanahu Wa Ta'ala። ምን አይነት የወንጀል አይነቶች ናቸው ተውበት ተደርገው አላህ Subhanahu Wa Ta'ala ሊቀበል የሚችለው? የትኛው የወንጀል አይነትን አላህ Subhanahu Wa Ta'ala ይመራል። ዛሬ ዱንያ ላይ ሆነ ተውበት ያደረገን እንደውም አላህ Subhanahu Wa Ta'ala በሱ ላይ ሲያምፁ የነበሩ በሱ ላይ ሲያጠፉ የነበሩ ባሮች ሳያሸማቅቃቸው እንደው በሉት በእዝነት ያ ዒባዲ እያለ ይጠራቸው። እናንተ ባሮቼ ሆይ እያለ አላህ ይጠራቸው። ያ ዒባዲ الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በነፍሳችሁ ላይ ድንበር ያለባችሁ ባሮቼ ከአላህ ተስፋ እንዳትቆርጡ ይላል። ከአላህ ተስፋ መቁረጥ ከአላህ እዝነት ተስፋ መቁረጥ ትልቅ ወንጀል ነው። ምናልባት ከምንሰራው ወንጀል ይሄ ተስፋ መቁረጡ የበለጠ ሊሆን ይችላል። ተስፋ እንዳትቆርጡ አላህ Subhanahu Wa Ta'ala إن الله يغفر الذنوب جميعا ወንጀልን በአጠቃላይ አላህ ይምራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሊላሂ أشد فرحا بتوبة عبده አንድ ባሪያ ተውበት በሚያደርግበት ጊዜ አላህ ይደሰታል። አላህ እኮ የሚጣራው ወደ ጀነት ሁላችንም የጀነትን ቤት ማለት ነው እንድንሞላ የጀነትን በር እንድንገባ አላህ ይጣራል። ነፍስያችን አስቸግራ ሸይጣንን እየተከተልን ስሜታችንን እየተከተልን ነው እንጂ والله يدعو إلى دار السلام አላህ Subhanahu Wa Ta'ala የሚጣራው ወዴት ነው? ወደ ጀነት። ተውበት በምናደርግበት ጊዜ ትላንት እንዲያጥፋል ከትላንት ወዲያ እንዲያጥፋል ሁለተኛ ልንመለስ ብለህ ተመልሰሃል አሁን አልምርም የሚል ጌታ አይደለም አላህ Subhanahu Wa Ta'ala። ተውበታችን ግን የተስተካከለ መሆን አለበት። ምናልባት ከጁማ በፊት የተወሰነ ደቂቃ ስለወሰድን ላሳጥረውና ተውበት ከኛ የሚፈልገው ተውባ ነሱሃ ጥርት ያለ ተውበት። ይሄ ተውባ ነሱሃ የሚባለው ቢያንስ 4 ነገራቶችን ማሟላት አለበት። አንድ ሰው ወንጀል ላይ ተሰማርቶ ወንጀሉን እየሰራ አስተግፍሩላህ ማለት የለበትም። ወንጀልን ማቆም አለበት። በዓይኑ የሚያየው ከሆነ በጆሮ የሚሰማው ከሆነ በምላሱ የሚናገረው የወንጀል የተለያዩ የወንጀል አይነቶች ነው። የሚዋሸው የሚያጭበረብረው የተለያዩ አይነት የሚሰራቸው ወንጀል ነው። ያ ማቆም አለበት። ይህ መጀመሪያ ሸርጥ ወንጀሉ ላይ የሆነ አይደለም እስትግፋር የሚያደርገው። በሁለተኛ ደረጃ ደግሞ ጸጸት ሊይዘው ይገባል። በሰራው ወንጀል ማለት ነው ባጠፋው ጥፋት ማለት ነው ሁሌ ሊጸጸት ይገባል። አላህ ዘንድ ቢጠብቀኝ ምንድነው እያለ ሊጸጸት ይገባል። ትክክለኛ የተውበቱ
ንጹህ ለመሆኑ ንጹህ የመሆኑ ምልክት አንዱ ይሄ አንዳንድ ሰዎች ወንጀል ይሰሩና ጭራሽ ወንጀላቸው ለጓደኛቸው በአደባባይ የሚያወሩ የሚናገሩ እንደማይነት ሰዎች አሉ። በሶስተኛ ደረጃ ምን ማድረግ አለበት? አዝም ሊኖረው ይገባል። ቁርጥ ያለ ውሳኔ ወደዚህ ወንጀል ሁለተኛ ላይ መለስ፣ ወደዚህ ጥፋት ሁለተኛ ላይ መለስ ነው። ለረመዳን ብሎ አይደለም የሚያቆም፣ ለሆነ ጊዜ ብሎ አይደለም የሚያቆም፣ አላህን ፈርቶ ማለት ነው። ሁለተኛ አልመለስም ብሎ ቁርጥ ያለ ውሳኔ መወሰን አለበት። በአራተኛ ደረጃ የሰው ሐቅ ወስዶ ከሆነ የሰው ሐቅ መመለስ አለበት። የሰው ሐቅን ተሸክሞ 100 ጊዜ ኢስቲግፋር ቢያደርግ በየቀኑ ለሊቱን ቆሞ ማለት ነው ቢያደርግ አላህ ይቀበለው። ያንን የሰው ሐቅ እስካልመለሰ ድረስ ይጠየቅበታል። የሰው ክብር ከሆነ አውቁ ማስባል አለበት። አውቁ የሚያስብለውን አውቁ ማስባል፣ መመለስ ያለበትን መለስ። በእንዲህ አይነት ሁኔታ ልባችንን ንጹህ አድርገን ረመዳንን ልንቀበል ይገባል። ሌላው ምናልባት ረመዳን መጣ ሲባል ሰዎች ተውበት በማድረግ ልባቸውን በማጠብ በእነሱና በአላህ መካከል ያለውን ግንኙነት በማጠናከር ረመዳንን የሚቀበሉ የአላህ ባሮች እንዳሉት ሁሉ ወንጀል ለመስራት የሚዘጋጁ የአላህ ባሮች አሉ። አላህ ሊፈሩ ይገባል። ረመዳንን ወንጀል ለመስራት ፕሮግራም የሚይዙ ሰዎች በተለይ ደግሞ ሰላት ተራዊህ በሚሰገድበት ወቅት ላይ ነው። ሰላት ተራዊህ በሚሰገድበት ሁላችን ልጆቻችንን ገና ካሁኑ ፕሮግራም ልናስይዛቸው ይገባል፣ እንቆጣጠራቸው ይገባል። በተለይ ሴት ልጆች ያለን ሰዎች ማለት ነው። ከተራዊህ በሚሰገድበት ቦታ ላይ ብዙ የሚያስጠሉ ነገራቶች እየታዩ ነው ያሉት። በየጥጋጥጉ ማለት ነው የሚሰሙት የሚታዩት ነገር የሚያሳፍሩ ነገራቶች ናቸው። ሰዎች እየተቀጣጠሩ ነው ያሉት መጥፎ ነገር ለመስራት በዚህ በተከበረው በረመዳን ወር ላይ ማለት ነው። ልባችን ወደ አላህ በሚመለስበት ፊታችን ወደ አላህ በሚመለስበት ወር ላይ እንዲህ አይነት ወንጀል ለመስራት ቀጠሮ የሚይዙበት ፕሮግራም የሚያደርጉበት አጋጣሚ የሚያደርጉዋል። ስለዚህ የደረሰች ልጅ ሴት ልጅ ጎረምሳ ልጅ ያለን ሰዎች ፕሮግራማችን ምንድነው? ምን ይመስላል? ፕሮግራማችን እንዴት ነው የሚለውን ነገር መነጋገር ያስፈልጋል። ያለበለዚያ እኛው ብቻ ጾመን እኛው ብቻ ዒባዳ አድርገን ሌላው የራሱ ጉዳይ የምንልበት መሆን የለበትም። እርስ በርሳችን ልንተዋወስ ይገባል። አላህ ስብሓነሁ ወተዓላ በሰማነው እንጠቀም አላህ ያደርገን። ዒባደላህ ኢነላሀ የእሙሩኩም አን ቱሰሉ ወቱሰሊሙ ዐላ ነቢይኩም ነቢይ ረሕማ ወቀድ አመረኩም ቢዛሊክ ኢነላሀ ወመላኢከተሁ ዩሰሉነ ዐላ ነቢይ ያ አዩሀ አለዚነ አመኑ صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء وأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا أن الحمد لله رب العالمين.